ለዘመናት የተሸሸገው የቫቲካን ሚስጥር። የቫቲካን ቤተክርስቲያን ለዘመናት በሚስጥር ያስቀመጠችውና ትክክለኛ የኢየሱስ ክርስቶስን ፊት እንደሚያሳይ የሚታመነው መሳሪያ ቱሪን ሽሮድ። ይህ ቱሪን ሽሮድ ታሪክ እና ቅርስ ብቻ አይደለም፣ በቤተክርስቲያን ታሪክ ውስጥ እጅግ ተከብሮ የሚጠበቅ ቅዱስ ቅርስ ሲሆን በተለይ በካቶሊክ ቤተክርስቲያን ውስጥ ትልቅ ቦታን ይይዛል። ይህ መንፈሳዊ ዝግጅት የዚህን ሚስጥራዊ መሳሪያ አመጣጥ ትክክለኛነት፣ ለምንስ በሚስጥር ተጠብቆ እንደቆየ፣ እንዲሁም ውበቱን፣ ድንቅ ቅንብሩን ያደረገውንም ተአምር ልናይ ተገናኝተናል። ቱሪን ሽሮድ በጣሊያን ቱሪን ከተማ በሚገኘው የቅዱስ ዮሐንስ ባፕቲስት ካቴድራል ውስጥ በጥንቃቄ የሚጠበቅ ረጅም የተልባ ጨርቅ ነው። ይህ ጨርቅ ኢየሱስ ክርስቶስ መስቀል ላይ ሲሰቀልና በመቃብር ውስጥ ሲቀመጥ ተጠቅልሎበት እንደነበረ የሚነገረው ጨርቅ ነው። በጨርቁ ላይ የሚታየው የሰው ሰውነት ምስል በተለይ ደግሞ የፊት ገጽታው የኢየሱስ ክርስቶስን ፊት የሚያመለክት ነው ተብሎ በምዕመናን ዘንድ ይታመናል። ይህ ምስል በማንኛውም ቀለም ወይም ደግሞ ቀለም መቀባት ሳይሆን በማይታወቅ መልኩ በጨርቁ ላይ ተቀርጾ መገኘቱ የሳይንስ ሊቃውንትም ሆነ ምዕመናንን ለዘመናት ያስደነቀና ያመራመረ ሚስጥር ነው። የቱሪን ሽሮድ ታሪክ ወደ መጀመሪያው ክፍለ ዘመን ይወስደናል። ነገር ግን በተጨባጭ የተመዘገበው መረጃ ከ17ኛው መቶ ክፍለ ዘመን ጀምሮ ነው። እንደ ታሪኮቹ ከሆነ ይህ ጨርቅ ከኢየሱስ መቃብር ተወስዶ በተለያዩ ቦታዎች ተጉዞ በተጠንቀቅ ተጠብቆ ነበረ። በተለይ በቁስጥንጥንያና በኤዴሳ ከተማ ተጠብቆ እንደነበር የሚጠቁሙ ታሪካዊ መዛግብቶች አሉ። በ1350ዎቹ ዓመታት በፈረንሳይ ታየ። ከዚያም በ1578 ወደ ቱሪን ጣሊያን ተዛወረ። እስከ ዛሬ ድረስ በቫቲካን ቁጥጥር ስር ተጠብቆና ተደብቆ ይገኛል። የቅርሱ አመጣጥ በሚስጥር ተከቦ የተጠበቀው ለምንድን ነው የሚለውን ጥያቄ እናነሳለን። በመጀመሪያ የክርስቲያን ቤተክርስቲያን ይህንን ቅርስ ከጥፋትና ከመጥፋት ለመጠበቅ በጥንቃቄ ክርስቲያኖች ይደብቁ ነበር። በተለይ በመካከለኛው ዘመን የሃይማኖት ቅርሶች በጦርነትና በወረራዎች ምክንያት ለጥፋት ይጋለጡ ነበር። በተጨማሪም ቤተክርስቲያን የምስሉን ትክክለኛነት በተመለከተ ከፍተኛ ክርክር እንዳይፈጠር ለመከላከል በሚስጥር ማቆየቷ የተሻለ እንደሆነ መርጣ ነበረ። ይህም በከፊል የምዕመናንን እምነት ለመጠበቅና ቅርሱ እንደ አምልኮ ስርዓት ብቻ እንዳይታይ ለማድረግ ነበረ። የቱሪን ሽሮድ ትክክለኛነት ለዘመናት ያከራከረ እና የሚያነታረከ ጉዳይ ነው። በ20ኛው መቶ ክፍለ ዘመን በተለይ በ1988 የተካሄደው የካርበን 14 ምርመራ ጨርቁን ከ13ኛው እስከ 14ኛው መቶ ክፍለ ዘመን እንደሆነ ጠቁሟል። ይህም ከኢየሱስ ዘመን በጣም ዘግይቶ እንደሆነ ያስታውሳል። ይሁን እንጂ ይህ ምርመራ ራሱ ተቃውሞዎችን በእጅጉ ቀስቅሷል። አንዳንድ ሳይንቲስቶች የጨርቁን ናሙና ከተጠገነ ክፍል ሊሆን እንደሚችል ይከራከራሉ። ይህም የምርመራውን ውጤት አስተማማኝነት ይጠይቃል። በሌላ በኩል የምስሉ ቅንብር ሳይንሳዊ ማብራሪያን ይቃወማል። የጨርቁ ላይ ያለው ምስል በቀለም መቀባት ወይ ደግሞ በሌላ የተለመደ ዘዴ ያልተፈጠረ መሆኑ ግን ተረጋግጧል። ይልቁንም ምስሉ በጨርቁ ላይ በሆነ ያልታወቀ የኃይል ምንጭ ለምሳሌ ብርሃን ወይም ጨረር የተፈጠረ ይመስላል። ይህ ደግሞ እጅግ በጣም አስደንጋጭ ነው። ይህም በተለይ ኢየሱስ ትንሣኤን ከሚያመለክተው ተአምር ጋር የተያያዘ ነው ተብሎ ይታመናል። የምስሉ ዝርዝር ተፈጥሮ እንደ መስቀል ላይ የተሰቀለ ሰው ቁስሎች፣ የደም ነጠብጣቦች እናም የፊት ገጽታዎች ከመጽሐፍ ቅዱስ የኢየሱስ መስቀል መግለጫ ጋር ይጣጣማል። የቱሪን ሽሮድ ውበት በምስሉ ሚስጥራዊነትና በሳይንሳዊ እንቆቅልሽነቱ ላይ ያተኮረ ነው። ምስሉ በተፈጥሯዊ መልኩ ባለ 3 አቅጣጫዊ ወይም ደግሞ 3D ባህሪ ያለው ሲሆን ይህም በዘመናዊ ቴክኖሎጂ ተንታኝነት ተረጋግጧል። የፊት ገጽታው በተለይ ልብ የሚነካና ደግሞ በተቃራኒው ሰላምን የሚሰጥ ሆኖ ተገኝቷል። ይህም ለምዕመናን የኢየሱስን መንፈሳዊ ተግባር ያመለክታል። በጨርቁ ላይ ያሉት የደም ነጠብጣቦችና የቁስል ምልክቶች የኢየሱስን ስቃይና መስዋዕትነት በምስል ያስታውሳሉ። ይህም ምዕመናንን ወደ ጸሎትና ወደ መንፈሳዊ ትጋት ይጋብዛል። የሽሮድ ውበት በእምነትም ሆነ በሳይንስ ሊተረጎም በማይችል ሚስጥር ላይ የተመረኮዘ ነው። ለተመልካቹ የሚያምር ልብ አንጠልጣይ እናም ተአምራትን የሚያደርግ ነው። ይህ ቅርስ በተፈጥሮ የማይታሰብ መልኩ የተፈጠረ በመሆኑ ለብዙዎች የእግዚአብሔር ተአምር ማሳያ ነው። አሁንም ይሄ ቱሪን ወደ ተባለ ቅዱስ ዕቃ ጉዟችንን እንቀጥላለን። ይህ ጨርቅ ተራ ቅርስ ብቻ ሳይሆን የሰው ልጅ ታሪክን ያነቃቃ ታላቅ ሚስጥር ነው። አስቡት፣ በዚህ የተልባ ጨርቅ ላይ ያለው የኢየሱስ ክርስቶስ ፊት እንደሆነ ይነገራል። እንዴት ተፈጠረ? ማን ፈጠረው? ሳይንስስ እስከዛሬ እንዴት መልስ አላገኘለትም? የሚሉ ጥያቄዎችን እናስከትላለን። ጨርቁ ላይ ያለው ምስል በማንኛውም ቀለም ወይም ደግሞ መቀባት ወይ የተሳለ ሳይሆን በሆነ ተአምራት የተቀረጸ ነው። ይህንን ምስል ስትመለከቱ
የኢየሱስ ክርስቶስን ስቃይ፣ ፍቅርና ትንሣኤ ታስታውሳላችሁ። የመስቀሉ ቁስሎች፣ የደም ነጠብጣቦችና ያ ሰላም የሚያስገኝ የፊት ገጽታ በሁሉም ልብ ውስጥ የማይረሳ ስሜትን ይተዋል። ለዘመናት በቫቲካን ተጠብቆ የቆየው ይህ ቅርስ በእጅጉ እምነትን የሚያነቃቃ ነው ይላሉ ሳይንቲስቶቹ። ጥያቄን ግን ያስነሳል። የሰው ልጅ ወደ ተአምራት ዓለም ይጋብዛል። ይህን ሚስጥር የያዘውን ይህንን ጨርቅ ታዲያ ቫቲካን ለዘመናት ደብቀው ቆይታለች። የቱሪን ሽሮድ የሚስጥር ዓለም ብዙ ነው። ይህ ጨርቅ የተልባ ጨርቅ ብቻ አይደለም። የሰው ልጅ ታሪክን ለዘመናት ያስደነቀ፣ ልብን የሚነካ፣ እምነትንም የሚቀሰቅስ ቅዱስ ቅርስ ነው። በጣሊያን ቱሪን ከተማ የሚገኘው ይህ ቅዱስ ቅርስ በባቴክስ ካቴድራል ውስጥ በጥንቃቄ ተጠብቆ ይገኛል ተብሏል። የኢየሱስ ክርስቶስ ፊትና ሰውነትን በማይታመን ሁኔታ የሚያሳይ ምስልን የያዘ ነው። ይህ የቱሪን ሽሮድ ታሪክ እንደ ታላቅ ጥቅልል መጽሐፍ ነው። በሚስጥር ተጠቅልሎ በእምነት ተጠብቆና በተአምራት ተከቦ ተቀምጧል። እንደ ታሪኮቹ ከሆነ ይህ ጨርቅ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል በመቃብሩ ሲቀመጥ የተቀመጠበት ነው። ከመጀመሪያው መቶ ክፍለ ዘመን ጀምሮ በተለያዩ ቦታዎች እንደ ኤዴሳ፣ ቁስጥንጥንያ በመጨረሻም በፈረንሳይ ተጉዞ በሚስጥር ተጠብቆ እስካሁን እየተጓዘ ነው። በ1578 ወደ ቱሪን ጣሊያን ተዛውሮ በቫቲካን ቤተክርስቲያን ጥበቃ ስር ተደብቆ ተቀምጧል። ለምን ተደበቀ የሚለውን ሁላችሁም ልታነሱ ትችላላችሁ። በመካከለኛው ዘመን የሃይማኖት ቅርሶች በጦርነት በወረራ እናም በዘራፊዎች ስጋት ላይ ነበሩ። ቤተክርስቲያን ይህንን ቅዱስ ቅርስ ከጥፋት ለመጠበቅ በሚስጥር ማስቀመጥን መርጣ ነበር። በተጨማሪም የሽሮዱ ትክክለኛነትን በተመለከተ ከፍተኛ ክርክር እንዳይፈጠር እና ምዕመናን በእምነት ላይ ብቻ እንዲያተኩሩ ቤተክርስቲያን በጥንቃቄ ስታንቀሳቅሰው ኖራለች። ይህ ሚስጥር የሽሮዱን ተአምራዊ ውበት የበለጠ አስደናቂ ያደርገዋል። የቱሪን ሽሮድ ምስል ሳይንሳዊ እንቆቅልሽ ነው። በ1988 የተካሄደው የካርቦን 14 ምርመራ ደግሞ ጨርቁ ከ13ኛው እስከ 14ኛው መቶ ክፍለ ዘመን እንደሆነ ቢጠቁምም ይህ ውጤት ብዙዎቹን አላረካም፣ በርካቶችን አጨቃጭቋል። አንዳንድ ሊቃውንት የተመረመረው ናሙና ከተጠገነ የጨርቅ ክፍል ሊሆን እንደሚችል ወይም በእሳትና በውሃ ጉዳት ምክንያት የምርመራው ውጤት ሊዛባ እንደሚችል ይከራከራሉ። ነገር ግን ምስሉ የተፈጥሮ ሳይንስን ያስደንቃል። በጨርቁ ላይ ያለው ምስል በቀለም ወይ ደግሞ በብሩሽ የተቀባ አይደለም፣ በሌላ ባልታወቀ ዘዴ የተፈጠረ እንጂ። በምትኩ በጨርቁ ላይ የላይኛው ክፍል ላይ በማይታወቅ የኃይል ምንጭ ምናልባትም ብርሃን ወይም ደግሞ ጨረር ነው ተቀርጾ የሚገኘው። የምስሉ ዝርዝሮች አስደናቂ ናቸው። የመስቀሉ ቁስሎች፣ የደም ነጠብጣቦችና የፊት ገጽታዎች ከመጽሐፍ ቅዱስ ከኢየሱስ ክርስቶስ ስቃይ መግለጫ ጋር በሚያስደንቅ ሁኔታ ይጣጣማሉ። የደም ነጠብጣቦቹ እንኳን ከሰው ደም ስብጥር ጋር ይዛመዳሉ። የምስሉ 3 አቅጣጫ ባህሪ በዘመናዊ ቴክኖሎጂ ከላይ እንዳልኳችሁ ተረጋግጧል። ይህ ሁሉ ለምዕመናን የኢየሱስ ትንሣኤን ተአምር የሚያመለክት ነው። ለሳይንቲስቶችና ለሳይንስ ደግሞ የማይፈታ ጥያቄ ሆኗል። የቱሪን ሽሮድን ስንመለከት የሚሰማን ስሜት በቃላት ሊገለጽ የማይችል ነው። ይህንን ያዩት ይመሰክራሉ። የፊት ገጽታው ሰላምን የሚሰጥና መለኮታዊ ቁመናውን እንድናይ ልብን በሚነካ መልኩ የሚናገር ነው። ይህ ጨርቅ በጨርቁ ላይ ያሉ የቁስሎች የወገቡና የእጅ የእግር ቁስሎቹ እንደ ደም ነጠብጣቦቹ የኢየሱስን መስዋዕትና ፍቅር በምስል ያስታውሳሉ። ይህ ምስል በተፈጥሮ የማይታሰብ መልኩ የተፈጠረ መሆኑን ለብዙዎቹ የእግዚአብሔር ተአምር ማሳያ ያደርገዋል። ተጨማሪ የቫቲካን ታላቁ ሚስጥር ቬሮኒካ መጋንን ይሉታል። ቫቲካን ቤተክርስቲያን ለዘመናት በሚስጥር ያስቀመጠችው ይህ መሳሪያ ያለፈ ታሪክን የሚያሳይ ትክክለኛ የኢየሱስ ክርስቶስን ፊት የሚገልጽ መሳሪያ ነው ይሉታል። የቬሮኒካ መጋን ወደ አማርኛ ሲቀየር ይህ ቅርስ በቤተክርስቲያን ትውፊት መሰረት ኢየሱስ ክርስቶስ መስቀሉን ይዞ ወደ ጎልጎታ ሲሄድ በቬሮኒካ በተባለች ሴት በተቀመጠችው መጋን ላይ የተቀረጸ የእርሱ የፊት ምስል ነው ይላሉ። ይህ መጋን በተአምራት የተፈጠረ ተብሎ ይታመናል። ለዘመናት በቫቲካን በጥንቃቄ ተጠብቆ በምዕመናን ዘንድ እንደ ቅዱስ ቅርስ የሚከበር ነው። ይህንን ትክክለኛውን ሚስጥርና አመጣጡን እንፈትሻለን። የቬሮኒካ መጋን ታሪክ በክርስቲያን ትውፊት ውስጥ ስር የሰደደ ነው። እንደ ታሪኩ ከሆነ ኢየሱስ ክርስቶስ መስቀሉን ይዞ ወደ ጎልጎታ ሲሄድ በስቃይ ውስጥ እያለ ቬሮኒካ የተባለች ሴት በእርሱ ላይ ርህራሄ ተሰምቷት ከፊቷ የምትሾፍረውን መጋን አውልቃ በኢየሱስ ፊት ላይ ያለውን ደምና ላብ ለማብረድ ተጠቀመች። ከፊቷ ላይ የምትሸፍነውን መጋን አውልቃ የኢየሱስ ክርስቶስን ፊት ላብና ደሙን ጠረገች። በዚህ የርህራሄ ተግባሯ ወቅት የኢየሱስ ፊት በምስል በተአምራት በመጋኑ ላይ ተቀረጸ ነው የሚሉት። ይህ ምስል በሰው ልጅ ሳይሆን በመለኮታዊ ኃይል የተፈጠረ በክርስቲያን ታሪክ ውስጥ ቅዱስ ፊት ወይ ደግሞ ሆሊ ፌስ በሚል ይከበራል። የመጋኑ ታሪክ ከመጀመሪያው ክፍለ ዘመን ጀምሮ በተለያዩ ቦታዎች ተጉዞ ተጠብቋል። ይህም የኋለኛውን ዘመን የሚያሳይ መሳሪያ ሲሉ አሁን በቫቲካን አስቀምጠውታል።
በ6ኛው መቶ ክፍለ ዘመን በቁስጥንጥንያ እንደነበረ የሚጠቁሙ መዛግብቶች አሉ። በመካከለኛው ዘመን ወደ ሮም የመጣ ነው። ከዚያም ወደ ቫቲካን ቤተክርስቲያን በቁጥጥሯ ስር አድርጋ በቅዱስ ጴጥሮስ ባሲሊካ ውስጥ ተጠብቆ ተቀምጧል። ይህ መጋን ለምእመናን እንደ ቅዱስ ቅርስ የሚቆጠር ነው። በተለይ ደግሞ በፋሲካ ወቅት ለሕዝብ ታይቶ ይከበራል። የቬሮኒካ መጋን ለዘመናት በሚስጥር ተጠብቆ የቆየው በብዙ ምክንያቶች ነው። ለምእመናኑም ይህ የመጋኑ ትክክለኛነት በእምነት ላይ የተመሰረተ ነው። የኢየሱስ ፊት በተአምራት ተቀርጾ መገኘቱ የእግዚአብሔርን መገለጥ ያሳያል። ለተጠራጣሪዎች ደግሞ ይህንን ታሪክ እንደ ተረት ሊያዩት ይችላሉ። ወደ 3ኛው መረጃ እንለፍ። በቫቲካን ቤተክርስቲያን ግድግዳዎች ውስጥ ተቀምጧል የሚባለው ይህ ሚስጥራዊ መሳሪያ 3ኛው ቫቲካን ከተማ የክርስትና እምነት መንፈሳዊ ማዕከል ብቻ ሳትሆን የራሷ ሕግ፣ ደህንነትና መዝገብ ቤቶች ያሏት ሉዓላዊ ሀገር ናት። ቫቲካን አፖስቶሊክ መዝገብ ቤቶች በመባል የሚታወቁት እነዚህ መዝገብ ቤቶች ለዘመናት የተጻፉ ሰነዶች፣ በሚሊዮን የሚቆጠሩ ሚስጥሮችን ይዘዋል። ከጳጳሳዊ ድንጋጌዎች እስከ ታሪካዊ መዛግብት ቫቲካን ሚስጥራዊ መረጃዎችን ከሕዝብ ዓይን የመጠበቅ ታሪክ አላት። ከነዚህ ታሪኮች ውስጥ ደግሞ አንዱ የኢየሱስ ክርስቶስን ትክክለኛ ፊት የሚያሳይ መሳሪያ ነው። 3ኛው መሳሪያ ኮርኖቫይዘር እዛ ተደብቆ ይገኛል የሚል መላምት ሳይሆን ትክክለኛ ነው የሚሉ መረጃዎች ወጥተዋል። የመሳሪያ ምንድነው? ለምንስ ተደበቀ? የኮርኖቫይዘር ሚስጥርን ለመረዳት የመጀመሪያዎቹን መረጃዎች እንመልከት። ይህ መሳሪያ እንዳንዳንድ ታሪኮች አገላለጽ ኢየሱስ ክርስቶስን ትክክለኛ ፊት ለማሳየት የተፈጠሩ የላቁ ቴክኖሎጂዎች ወይም ምናልባት ተአምራዊ ነገር ነው ተብሎ ይታመናል። አንዳንዶች ይህ መሳሪያ በቫቲካን መዝገብ ቤቶች ውስጥ ተደብቆ የተቀመጠና ከቱሪን ሽሮድ የተልባ እግር ጨርቅ ጋር የኢየሱስ ፊት ተያይዞ ይነሳል ይላሉ። ሌሎች ደግሞ ይህ መሳሪያ በቅርብ ጊዜ የተገነባ ሳይንሳዊ ፈጠራ ሊሆን ይችላል ብለው ደግሞ የሚገምቱ አሉ። ምናልባትም የ3D ምስል ቴክኖሎጂ ወይም ደግሞ ሄሎግራምን በመጠቀም ይህ መሳሪያ እንዴት ተፈጠረ ወይ እንዴት ተገኘ ማንም እስካሁን በትክክል አላወቀም። አንዳንድ መረጃዎች እንደሚጠቁሙት ቫቲካን ይህንን መሳሪያ በመካከለኛው ዘመን ከተገኙ ቅርሶች ወይም ከተደበቁ የክርስቲያን ቅርሶች ልታገኘው ትችላለች ተብሏል። ሌሎች ደግሞ ይህ በ20ኛው ወይም ደግሞ በ21ኛው መቶ ክፍለ ዘመን በሳይንሳዊ ምርምር የተፈጠረ ነው ብለው ይሞግታሉ። ምናልባትም በቫቲካን ከሚገኙ ሳይንቲስቶች ወይም ከካቶሊክ ተቋማት ጋር በመተባበር አንዳንድ ነገሮችን ማጣራት ያለባቸው ይመስለናል። ምንም እንኳን የመሳሪያው አመጣጥ ሚስጥራዊ ቢሆንም አንድ ነገር ግን ግልጽ ነው። ቫቲካን ይህንን መሳሪያ ከሕዝብ ዓይን መደበቅ መርጣለች። ግን ለምን ቫቲካን እንዲህ ያለ መሳሪያን ተደብቃለች? አንደኛው ማብራሪያ ከእምነት ጋር ይያያዛል። የኢየሱስ ትክክለኛ ፊት መገለጡ በአማኞች ላይ ከፍተኛ መንፈሳዊ ተጽዕኖ ሊያሳድር ይችላል ባይ ናቸው። አንዳንዶች ይህ የእምነትን መሰረት ሊያናውጥ ይችላል ብለው ይፈራሉ፣ በተለይ መሳሪያው ከተጠበቁ ነገሮች የተለየ ምስል ካሳየ። ሌላው ምክንያት ደግሞ የቫቲካን ገለልተኛ የፖለቲካ አቋም ሊሆን ይችላል ባይ ናቸው። እንዲህ ያለ መሳሪያ መገለጡ ዓለም አቀፍ ተጽዕኖ ሊያስከትል ይችላል። ይህም ቫቲካንን ወደ አለመግባባት ወይም የፖለቲካ ጫናዎች ሊጎትታት ይችላል። አሁን ወደ ተግባራዊ ግምቶች ደግሞ እንሸጋገር። ቫቲካን የፖንቲፊካል አካዳሚ ኦፍ ሳይንስ የተባለ ተቋም አለው። ይህ ከዘመናት በፊት ጀምሮ ከሳይንስ ጋር የተያያዙ ጉዳዮችን የሚመረምር ተቋም ነው፣ ከኮከቦች ትንታኔ እስከ ባዮኤቲክስ። ይህ መሳሪያ እንደዚህ አይነት ምርምር ውጤቶች ሊሆን ይችላል። ምናልባትም የቱሪን ሽሮድን ምስል በመጠቀም የኢየሱስን ፊት ለመፍጠር የተሞከረ ወይም አንዳንድ መረጃዎች እንደሚያሳዩት ይህ መሳሪያ በተአምራት የተገኘ ሊሆን ይችላል። በቫቲካን የተጠበቀና ለተመረጡ ጥቂቶች ብቻ የተገለጸ። እንዲህ ያለ መሳሪያ ለምን ተደብቆ ይቀመጣል? አንዳንድ ምክንያት የመንፈሳዊ ተጽዕኖ ጉዳይ ሊሆን ይችላል። የኢየሱስ ትክክለኛ ፊት መገለጡ በዓለም ዙሪያ ባሉ በሚሊዮን የሚቆጠሩ አማኞች ላይ ጥልቅ ተጽዕኖ ሊያሳድር ይችላል። ምናልባትም የእምነት ቀውስ ወይም አለመግባባቶችን ያስከትላል። ሌላኛው ምክንያት የቫቲካን ጠንቃቃ አስተዳደር ሊሆን ይችላል። እንዲህ ያሉ ነገር መገለጡ የሃይማኖት ቅርሶችን ትክክለኛነት በተመለከተ ክርክሮችን ሊያስነሳ ይችላል። ለምሳሌ ከላይ እንዳልናችሁ የቱሪን ሽሮን ትክክለኛነት። በተጨማሪም ቫቲካን ይህንን መሳሪያ ከፖለቲካዊ ወይም ከንግድ ጥቅም ፈላጊዎች ለመጠበቅም መቆ ሊሆን ይችላል። አሁን ተቃራኒ አመለካከቶችን እንመልከት። በጣም ቀላል ማብራሪያ ነው ይሄ። ይህ ኮርኖቫይዘር በቀላሉ አፈታሪክ ወይም ደግሞ የተጋነነ ወሬ ሊሆን ይችላል የሚሉ ደግሞ አሉ። ቫቲካን ለዘመናት ሚስጥሮችን የመጠበቅ ታሪክ አላት። ይህ ወሬ ምናልባትም ከዚህ ሚስጥራዊነት የመነጨ ሊሆን ይችላል ብለው የሚሞግቱ አሉ። በተጨማሪም የቱሪን ሽሮድ ራሱ ለዘመናት የክርክር ርዕሰ ጉዳይ ሆኖ ቆይቷል። ይህ መሳሪያ ከዚህ ጋር የተያያዘ ምናባዊ ተጨማሪ ታሪክ ደግሞ ሊኖረው ይችላል። ምንም እንኳን ይህ መሳሪያ በትክክል ባይኖርም እንደዚህ አይነት ነገር መኖር የሚቻልበት ሀሳብ በራሱ ታላቅ ትኩረትን የሚስብ ነው። ለመሆኑ በእነዚህ ሚስጥራዊ መሳሪያዎች ላይ እናንተ ያላችሁ ሀሳብ አስተያየት ምን ይመስላል? በኮሜንት መስጫው ላይ አጋሩ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።